አንደኛ በለሲቱ አብባለች፣ እስራኤል ጠንክራለች። ሁለተኛ የተበተነው ኃይል መሰብሰብ ጨርሷል፣ ይሄው እየተጠናቀቀ ይገኛል። ሶስተኛውም የነቢዩ የኢሳይያስን የቅዱስ ጳውሎስን ትንቢት ደግሞ መፈጸሙ ቀርቧል። በተለይ እኔ የሚጨንቀኝ ጌታ ሆይ ሃይማኖት የሚያስክድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚች ከተማ ውሰደን ብንለው አይሻል? የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስን እንደቆረብን ቤተ መቅደስ እንደተመላለስን የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? በለስ ጫፏ ሲለጸልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ እንደምታውቁት ሁሉ እስራኤልም እንደዚህ ስትሆን በደጅ እንደቀረብኩ ወቁ እያላቸው ነው። እስራኤል ወደ ኃያልነት መጥታለች። በለሲቱ አብባለች። በዙሪያዋ ያሉትን መጎሰም ይዛለች። ደክማ የነበረችው ጉልበተኛ ወደ መሆን መጥታለች። ተበትና የነበረችው ተሰብስባለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 7 ላይ እንዲህ የሚል ትንቢት ተናግሯል። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። ይሄው እንደምታዩት ዓለምን ወደ መቆጣጠር ቀረበ። ኃያሉ ሆኑ፣ በረቱ። በቅርቡም ሰምቻለሁ 200 አይሁዳውያንን ከኢትዮጵያ እንኳን ሰብስበዋል ሲባል ሰምቻለሁ። አዎ ሁለተኛው የነቢዩ ትንቢት እየተፈጸመ ነው። የተበተነው ኃይል እስራኤል መሰብሰብ እያበቃ ነው። ያን ጊዜ ፍጻሜ ይሆናል የተባለው ቃል መፈጸሙ አይቀሬ ነው። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን እንጂ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 14 በዚህ የምትኖር ከተማ የለችንም። በዚህ ኃይለ ቃል አቆያችኋለሁ። በዚህ የምትኖር ከተማ የለችንም። ለክርስቲያኖች እንድንሰማው ከሚገባው ነገር አንዱ በዚህ ዓለም በዚህ ምድር የምንናፍቃት ሌላ ከተማ እንደሌለችን ይልቁንም ግን በተስፋ የምንጠብቃት ልባችን የሚናፍቃት በዚያ ለዘላለም እንድንኖር የምንጠብቃት
ሌላ የተስፋ አገር፣ ሌላ የተስፋ ከተማ፣ ሌላ የተስፋ ሕይወት እንዳለን አድራሻዋንም ከተማዋንም ማወቅ ይገባናል። በዚህች ምሽት ከብዙ በጥቂቱ ከረጅሙ ባጭሩ ጥቂት ደቂቃ ማቆያችሁ በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ግን ያላትን እንፈልጋለን። የምንፈልጋት ከተማ አለችን። በዚህ ሳምንት ሁላችሁም እንደምታውቁት ስለ ጌታችን መምጣት በቤተ ክርስቲያን ተምራችኋል። ከዛው ጋር የተያያዘ ሐሳብ ነውና ነገሩን ለማጽናት እኔም ባነሳው ወደድኩ። ጌታችን በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የመጨረሻ ምልክት ለቅዱሳን ሐዋርያት ሲነግራቸው ድንጋይ በድንጋይ ላይ ሳይፈርስ ሳይወድቅ አይቀርም ነው ያላቸው። እውነት ነው። ያማረው መቅደሳቸው ፈርሷል። እውነት ነው። አይተውት የተደነቁበት መቅደሳቸው እንዳልነበር ሆኗል። ጌታችን የጀመረው በልባቸው ውስጥ ስለ መቅደሳቸው የነበረውን የገነን አመለካከት በማፍረስ ነው የጀመረው። ነገሩ ከዚህ ቢጀመር ተገቢ ነው ወገኖቼ። ይሄንን ማሰላሰል ጠቃሚ ነው ወገኖቼ። የምንመካባቸው ነገሮች ይፈርሳሉ። የተመረኮዝናቸው ነገሮች ይሰበራሉ። በእጆቻችን አፋችንን የጫንባቸው ያስደነቁን ያስገረሙን የዚህ ዓለም ጉዳዮች አንድ ቀን ያከትማሉ። ወገኖቼ መፈራረሳቸው አይቀርም፣ ማብቃታቸው አይቀርም። ከሱ ነው የጀመረው ጌታችን። ይልቅ ምን አለበት እግዚአብሔርን ቢያደንቁት ኖሮ? ይልቅ ምን አለበት እሱ ሊሰራ ያለውን ነገር ቢመሰጡበት ኖሮ? ልባቸው፣ ቀለባቸው፣ ሐሳባቸውም ያለው የሰሩት መቅደሳቸው ላይ ነው። ግን እኮ የሚፈርስ ነው ወገኖቼ። የኔና የናንተ ልባችን፣ የኔና የናንተ ሐሳባችን፣ የኔና የናንተ መንፈሳችን፣ የኔና የናንተ ናፍቆታችን፣ የኔና የናንተ ትኩረታችን በዚህ ዓለም ላይ ይሆን? እመኑኝ፣ አንድ ቀን መፈራረሱ አይቀርም። አንድ ቀን መነቃቀሉ አይቀርም። አንድ ቀን መውደቁ አይቀርም። አንድ ቀን መጥፋቱ አይቀርም። ለዚህ ነው ጌታችን ከሚፈራርሰው ነገራቸው፣ ከተመኩበት ትምክህታቸው፣ ከተደነቁበት መደነቃቸው ዘወር ሊያደርጋቸው እንዴት ተናገራቸው። የተወደዳችሁ ኦርቶዶክሳውያን፣ በምድር የተደነቅንባቸው ደግሞም የተሸነፍንባቸው ደግሞም የተመካንባቸው ደግሞም እጅ የሰጠንባቸው የቱም ነገር አንድ ቀን ማብቃቱ አይቀር። ይልቁንስ በምድር ከተከልነው ልባችን በዚህ የምትኖር ከተማ የለችንም ብለን ትመጣ ዘንድ ወዳላት ወደ እግዚአብሔር ከተማ አይኖቻችንን እንድናቀና ነው ይሄ ትምህርት የሚያስፈልገን። ጌታችን ስለ በለስ ምሳሌ ያነሳና አስተማራቸው። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ አላቸው።
ይህቺ ማን ነበረች? ሊቃውንተ ቤተ ክርስቲያን ተርጉመውላቸዋል። በዕለተ ሰንበት እስራኤል ነበረች። ጌታችን ምን እያላቸው መሰላችሁ? እስራኤል ባበበች ጊዜ፣ እስራኤል ኃይል ባገኘች ጊዜ፣ እስራኤል ተደማጭ በሆነች ጊዜ በለስ የተባለችው እስራኤል ኃያል በሆነች ጊዜ በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ እንደምታውቁት ሁሉ እስራኤልም እንደዚህ ስትሆን በደጅ እንደቀረብኩ ወቁ እያላቸው ነው። አዎ ክርስቲያኖች፣ እስራኤል ወደ ኃያልነት መጥታለች። በለሲቱ አብባለች። በዙሪያዋ ያሉትን መጎሰም ይዛለች። ደክማ የነበረችው ጉልበተኛ ወደ መሆን መጥታለች። ተበትና የነበረችው ተሰብስባለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 7 ላይ እንዲህ የሚል ትንቢት ተናግሯል። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። የተበተነው ኃይል እስራኤል መሰብሰብ እየጨረሰ ነው። ተበትኖ ነበር። በ1948 ተሰበሰበና መንግስት መሰረተ። ይሄው እንደምታዩት ዓለምን ወደ መቆጣጠር ቀረበ። ኃያል ሆኑ፣ በረቱ። በቅርቡም ሰምቻለሁ 200 አይሁዳውያንን ከኢትዮጵያ እንኳን ሰብስበዋል ሲባል ሰምቻለሁ። አዎ ሁለተኛው የነቢዩ ትንቢት እየተፈጸመ ነው። የተበተነው ኃይል እስራኤል መሰብሰብ እያበቃ ነው። ያን ጊዜ ፍጻሜ ይሆናል የተባለው ቃል መፈጸሙ አይቀሬ ነው። አንደኛ በለሲቱ አብባለች፣ እስራኤል ጠንክራለች። ሁለተኛ የተበተነው ኃይል መሰብሰብ ጨርሷል፣ ይሄው እየተጠናቀቀ ይገኛል። ሶስተኛውም የነቢዩ የኢሳይያስም የቅዱስ ጳውሎስም ትንቢት ደግሞ መፈጸሙ ቀርቧል። ምን የሚለው? ሮሜ መልእክት ምዕራፍ 9ን አንብቡት። ከእስራኤል ቅሬታዎች አንዳንዶቹ ይድናሉ የሚለው ቃል ወደ መፈጸም መጥቷል። እንዴት? ከአይሁዳውያን አንዳንዶቹ መሲህ ኢየሱስ ክርስቶስ ተገልጦ ነበረ፣ እኛም ሰቅለነዋል፣ እኛም ገለነዋል እያሉ በኢየሱስ ክርስቶስ ከአይሁድ ቅሬታዎች በጣም ጥቂቶች ማመን ጀምረዋል። መሲሁ መጥቷል እያሉ መዘመር ቀጥለዋል። የነቢዩ የኢሳይያስም የቅዱስ ጳውሎስም የትንቢት መልእክታት ወደ መፈጸም ቀርበዋል። እንግዲያስ ቀኑ እንደቀረበ ያሳያል። የምንኖርባት ከተማ ልትጠቀለል እንዳለች በእርግጥ ያሳያል። ወገኖቼ ትምህርቴ ማስፈራራት አይደለም። ይልቁንም ይህችኛዋ ድንጋይ በድንጋይ ላይ የሚፈርስባት፣ አለቶች የሚሰነጠቁባት፣ በታላቅ ግርማው በሚያንቀጠቅጥ ሞገስ በነፋስ ኃይል የሚበትናት በዚህ የምትኖር ለዘላለም የምትጸና ከተማ የለችንማ። እኛ ክርስቲያኖች የምንጣበቅባት፣ አንለቅሽም የማንላት፣ ልባችንን የምንተክልባት፣ ፍጹም ተስፋችን የምናረጋት፣ አንቺ ከሌለሽ አልኖርም የምንንባት በዚህ የምትኖር ከተማ የለችንም። እቺ ከተማ ወይም እቺን ዓለም ማለቴ ነው በጨለማው ዓለም ገዢ በዲያብሎስ እየተያዘች እንደሆነ ያስታውቃል። ሐዋርያው ቅዱስ ጳውሎስ የጨለማው ዓለም ገዢ ብሎታል ዲያብሎስን። በክፋት እየባሰች፣ በነገር እየጠቆረች፣ በመከራ እየወየበች፣ በወንጀል እየጠለሸች ደግሞም እየከሰመች ናት ያለችው። ያቺ መኃልየ መኃልይ ሰሎሞን ላይ እንዳለችው እንደዚያች ሙሽሪት ትመስላለች።
ፀሐይ መልኬን አጥቁሮታል አክስሎታልና አትዩኝ እንደምትለው እንደዛች ሙሽሪት ትመስላለች። ጠቁራለች፣ ጨልማለች፣ ብዙ ብርሃን የላትም፣ በጨለማ ትመላለሳለች። የጽድቅ ሥራ ርቋታል፣ ከንቱነት በስቶባታል፣ ጨለማ የወረሳት መስሏል። እዚህም እዚያም ጨለማ፣ እዚህም እዚያም ደስ የማያሰኙ ወሬዎች፣ የጨለማው ዓለም ገዢ ሥራዎች በዓለማችን ላይ ነግሷል። በዚህ ምክንያት ይህች ዓለም በጨለማው ገዥ ቁጥጥር ውስጥ የምትገባ ትመስላለች። ታዲያ በዚህ በጨለማ ውስጥ የምትኖር ከተማ አለችን? ክርስቲያኖች የለችንም። ታዲያ የኔና የናንተ ከተማ ማን ናት? የምትመጣው ናታ። እሷ ምን አይነት ናት? ጨለማ የሌለባት ከተማ። እሷ ምን አይነት ናት? የብርሃን ጎርፍ፣ የብርሃን ሿሿቴ የሚጎርፍባት ከተማ፣ ብርሃን የሆነች ከተማ፣ የማያጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይበዘብዝ ብርሃን፣ የማያስጨንቅ ብርሃን፣ የብርሃን ከተማችን እሷን ነው የምንፈልገው። በዚህ ዓለም የምትኖር የጨለማ ከተማ የለችንም። እናስ የብርሃኗን ከተማ እንፈልጋለና። እሷ ማን ናት? የምትመጣው ሰማያዊት ኢየሩሳሌም ናት። ብርሃኗ ማን ነው? ቅዱስ ዮሐንስ በራእዩ አንድ አስደናቂ ነገር ይነግረናል። ምን ይላል? በጉ መብራቷ ስለሆነ ፀሐይና ጨረቃ ሊያበሩላት አያስፈልጋትም የሚላት ከተማ ናት። ነብዩ ኢሳይያስም ተናግሮላታል። ፀሐይ በቀን አበራላትም፣ ጨረቃም በሌሊት አያስፈልጋትም፣ ከዋክብትም በሰሌዳዋ ላይ አይነጠፉላትም። በጉ ኢየሱስ ክርስቶስ መብራቷ የሆነላት ከተማ እሷን እንፈልጋታለን ይላል። ወጥቶ የማይጠልቅ ብርሃን ኢየሱስ ክርስቶስ፣ አብርቶ የማይጨልም ብርሃን ኢየሱስ ክርስቶስ፣ ነግቶ የማይጠልቅ ብርሃን ኢየሱስ ክርስቶስ፣ ወጥቶ የማይበዘብዝ የማያጥበረብር ብርሃን ኢየሱስ ክርስቶስ መብራቷ የሆነላትን ከተማ አትናፍቋት? ምን አይነት ትሆን እቺ ከተማ? አምላኳ መብራቷ የሆነላትን ከተማ ማየት አትፈልጉ? ብዙ የብርሃን ከተሞች የሚባሉ የዓለማችን ከተሞች አሉ። ከ5 ዓመት በኋላ ዓለማችን ውብ ከተሞች ይሆናሉ ተብላ መከራዋን እየበላች ነው። ታላላቅ ስማርት ሲቲዎች ዓለም እየገነባች ነው። በጣም ብዙ በብርሃን የተጥለቀለቁ ከተሞችን በዓለማችን ላይ ያየን ነው። እሰየው ይሁን። እኛ ግን አሁን ያልኳችሁን ፀሐይና ጨረቃ የማያበሩላትን ከተማ እንፈልጋለን። ብርሃን የሞላላትን ከተማ እንፈልጋለን። ለብርሃኗ የውሃ ኃይል የማያስፈልጋት፣ ለብርሃኗ የንፋስ ኃይል የማያስፈልጋት፣ ለብርሃኗ የኤሌክትሪክ ኃይል የማያስፈልጋት፣ ለብርሃኗ የዚህ ምድር ሀብት የማያስፈልጋት ያን ብርሃናችንን አምላካችንን የምናይበት ልዩ የብርሃን ከተማ እንዳለችን ታውቃላችሁ። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን የብርሃን ከተማ ግን እንፈልጋለን። ክርስቲያኖች አሁንም በዚች በጨለማው ዓለም ተጣብቀን ይሆን?
ጊዜያዊ አታላይ የሆነው ብርሃኗ አሳስቶን ይሆን? አይደለም። ሌላ የብርሃን ከተማ አለችን። እሷን ከተማ እንፈልጋታለን። መጨለምና መንጋት የሌለባት ከተማ ምን አይነት ከተማ ብትሆን ነው ወገኖቼ? እቺን ከተማ ክርስቲያኖች አገራችን፣ አድራሻችን፣ ቦታችን ይቺ ከተማ ናት ወገኖቼ። ከሰማችኋቸው፣ በመጽሔት ካያችኋቸው፣ በፊልም ከተረዳችኋቸው ካስደናቂ የዓለማችን ከተሞች ጋር አይን አይቷት፣ ጆሮ ሰምቷት፣ ቅኔ ተቀኝቷት፣ ብዕር ቃኝቷት፣ ልብ አስቧት የማያውቅ ልዩ ከተማ ለእኔና ለእናንተ ተዘጋጅታለች። እኔ ልገልጻት አልችልም፣ መጽሐፍም ያቅተዋል። ግን ቃል ገብቶልናል። የብርሃን ከተማ አለች። እሷን ከተማ ትፈልጋላችሁ? ወደዚህች ከተማ ጉዞ ጀምረናል። ይህቺን ከተማ መናፈቅ ይዘናል። የጨለማው ከተማ ሳይሆን የብርሃን ከተማ ለብርሃን ልጆች ለክርስቲያኖች ያስፈልጋሉ። የብርሃን ልጆች የሚገቡባት የብርሃን ከተማ ይህቺ ናት ከተማችን። ክርስቲያኖች ጨለማ ከተማ የለችን። በክፉ የተያዘች ከተማ አትኖረንም። አንድ ቀን ትተናት መሄዳችን አይቀሬ ነውና ይልቅ ልባችን፣ ይልቅ ሕሊናችን፣ ይልቅ ተስፋችን፣ ይልቅ ትልማችን፣ ይልቅ ርያችን ወደዚህች የብርሃን ከተማ የምንጓዝ ሊሆን ይገባል። የተወደዳችሁ ኦርቶዶክሳውያን ድንጋይ የተካበችውን ብሎኬት የከበባትን ይህቺ በድንጋይ ላይ የተካበች ይህቺ ከተማ አስደንቃችሁ ይህቺን የሰማይ መንገድ ጉዞ ትመጣ ዘንድ ያላትን ረስታችኋት ከሆነ ማስታወስ እኮ ፈልጌ ነው ወገኖቼ። ድንጋይ የተካበባት ከተማ አይደለም አሁንም ነግራችሁ። ብሎኬት የታጠረባት ከተማ አይደለም አሁንም ማወራላችሁ። እብነ በረድ የተደረደረባት ከተማ አይደለም ማወራላችሁ። ጥርብ ድንጋይ የተካበባት ከተማ አይደለም ምናውጅላችሁ። እና ምንድነው ካላችሁ ከተማይቷም ወርቅ ነበረች ይላል። ለንጽጽር ያክል እንጂ ከዛ በላይ ናት። ብሎኬትና የድንጋይ ካብ እንዳይመስላችሁ። ቅዱስ ዮሐንስ በራእዩ እንደነገረን ኢያስጲድ በሚባል ልዩ ማዕድን ቅጥሯ የሆነላት ከተማ አለቻችሁ ይላል። ምን አይነት ከተማ ትሆን ወገኖቼ? እንደውም አንድ አባት ሲናገር አንድ ሰው አይቷት 70 እና 80 ዘመን ፈዞ ይቆማል ይላል። ፈዘን የምንቆምባት እያደነቅን ሕይወት የምንረሳባት እግዚአብሔር ለሞተላቸው ልጆቹ ያዘጋጃት ምን አይነት ከተማ ትሆን ወገኖቼ? እንዴ ደረጃዎቿ እንቁ የሆኑላት ምን አይነት ከተማ ትሆን? ከተማይቱ ወርቅ የሆነች ምን አይነት ከተማ ይሆን? ቅጥሯ ኢያስጲድ የሆነላት ምን አይነት ከተማ ይሆን? ውሸት መስሏችሁ ነው? የተገለጸው በጣም ትንሽ ነው። በቃላት ተገለጸ እንጂ ከዚህ በላይ ነው ጉዳዩ። የተመሰለለት ከዋናው በታች ነው ወገኖቼ። ዋናው እጅግ በጣም ልዩ ነው። ወደዚህች ከተማ መሄድ ትናፍቃላችሁ? ቢያንስ አድራሻዋን ተነጋግረን ሁላችንም እንድንናፍቃት ደግሞም እንድንጓጓላት ትመጣ ዘንድ ያለችውን በተስፋ እጆቻችንን ዘርግተን እንድንጠብቃት እኮ ነው ይህቺ ወርቅ የሆነች ከተማ የምታስፈልገን። የትኛውን የመሰጣችሁ? የትኛው G+ ምንትስ ነው ከቤታችሁ ወጣችሁ ወደዚህች የወርቅ ከተማ መግቢያ ደጅ ወደዚህ ቤተክርስቲያን እንዳትገቡ ያደረጋችሁ? የትኛው ቤታችሁ አሰራችሁ? የትኛው ካባችሁ ያዛችሁ? የትኛው ክምራችሁ አስቀራችሁ? ሌላ ሀገር፣
ለዚህ እኮ ነው መጽሐፍ ሀገራችን በሰማይ ነው ያለው። ወገኖቼ ሀገራችንማ በሰማይ ነው። በሰማይ ሀገር አለን። የውሃ ግድግዳ የደም መሰረት ያለው የሰማይ ቤት ተዘጋጅቶልናል። ሌላ ከተማ አለችን። እሷን አድራሻዋን ነው ቀስ እያልኩ እየነገርኳችሁ ያለሁት ወገኖቼ። በዚህች አሁን በምንኖርባት ከተማ የተወደዳችሁ ኦርቶዶክሳውያን ምን እንዳለ ታውቃላችሁ? አሁን በዚህች በሚኖሩት ላይ ቅዱስ መጽሐፍ እንደሚናገረው ይልቁንም በመጨረሻው ዘመን መፍራትና መንቀጥቀጥ ዝንጎችን ያዛቸው እንዳለ የተዘናጋነውን መፍራትና መንቀጥቀጥ ሳይዘን አይቀርም ወገኖቼ። ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? ስለ ነገ ስጋት አለን። ስለ ነገ ፍርሃት አለን። ስለ ነገ መጨነቅ አለን። ስለ ነገ መቀጥቀጥ አለን። ስለ ነገ መታወክ አለን። ፍርሃት በኑሯችን መካከል ፍርሃት፣ በመውጣት መግባታችን መካከል ፍርሃት፣ በዚህም በዚያም ፍርሃት፣ ወገኖቻችንን ባለማመን ፍርሃት፣ በፍርሃት ተውጠናለን። ምናልባት እግዚአብሔር በእኛ በዚህ መካከላችን አላረገውም እንጂ ይኸው በወንድሞቻችን በወገኖቻችን ያለው ፍርሃት ምንኛ ከባድ፣ የቆምንበትን መተማመን ያልቻልንበት ፍርሃት ነው ውስጣችን ያለው። ነገን ከተስፋ ይልቅ ስጋት ሆኖ ፍርሃት ከያዘን ቆየ። ዓለማችን ሁሉ በዚህ ፍርሃት ትይዛለች። የቴሌቪዥናችንን መስኮት ጨክነን አይኖቻችንን ተክለን ማየት ካቆመ ስንት ጊዜ አለ? የእናንተን አላቅም። እኔ ከተቆራረጥኩ ቆይቻለሁ። የሕፃናትን ደምና እንባ ማየት እንዴት ይቻላል? ታላላቅ የዓለም ሚዲያዎች በሙሉ የዜና ሽፋናቸው ፍርሃት ነው። ለወትሮ የተባበሩት መንግስታት በር ላይ የጻፉት ሰይፋቸውን ማጭድ ጦራቸውን ማረሻ ያደርጋሉ ብለው ነበረ፣ ግን አላረጉትም። ሰይፋቸውን ሰርጓጅ መርከብ ሰሩበት፣ ጦራቸውንም ሴጣኑ የሚባል ቢነካ ድምጥማጥ የሚያጠፋ መሳሪያ አመረቱበት። በጦር መሳሪያ ትንንቅ ፍርሃት። ታዲያ እቺ የምንኖርባት ዓለም የፍርሃት ዓለም አይደለችም? የሚያስፈራ ያለባት፣ ሰው የሚያስፈራ፣ አውሬ የማያስፈራው ሰው የሚያስፈራው ነው የተገላበጠባት አይደለም? በዚህ የምትኖር ከተማ የለችንም። በዚያችኛዋስ ተስፋ በምናደርጋት ክርስቲያኖች በምንጠብቃት በዚያች በምትመጣው በምንፈልጋት ከተማችን እስካላችሁ ወይ ነብዩ እንዲህ ብሎ ይናገራል፣ በዚያ የሚያስፈራው የለም ይላል። ይህ ምንኛ ደስ ያሰኛል። በፍርሃት ማንኖርባትን ከተማ እንናፍቃለን። የእናንተን አላውቅም። ስጋት የሌለባትን ዓለም እናፍቃለሁ። የሚያስፈራው የሌለባትን ዓለም እንፈልጋለን ማለት እኮ ነው እንዴ! ነብዩ ኢሳይያስም ተናግሮላታል እኮ። ምን አይነት ፍርሃት! የሚናጠቅ አውሬ የሌለባት ከተማ። በዚህች ከተማን እንፈልጋለን። ምን የሌለባት? ፍርሃት የሌለባት፣ ያለ ፍርሃት ያለ ስጋት ምንኖርባት ይህችን የምትመጣውን ከተማ እንፈልጋታለን። ፍርሃት የሌለባትን ከተማ፣ ጭንቀት የሌለባትን ከተማ፣ ስጋት የሌለባትን ከተማ፣ ሕሊናን የሚወጥር ልብን የሚያደክም ፍርሃት የሌለባትን ከተማ። ስለ ልጆቻችን ፈርተናል። ምን ስንቱ አስጨነቀን። ፍርሃት የሌለባትን ከተማ እንፈልጋለን። ፍርሃት የሌለባትን ከተማ እንፈልጋለን። በዚያ የሚያስፈራው የለም። እንዲህ ይላል፣ አንበሳም አይኖርበትም፣ ነጣቂ አውሬም አይወጣባትም፣ ከዚያም አይገኙም ይላል ነብዩ ኢሳይያስ። ክፉዎች አይገኙባትም፣ አጋቾች አይገኙም፣
አስጨናቂዎች አይገኙም። ቺን ከተማ አትናፍቋት። ምናልባት በዓለማችን ላይ ያሉ የሚጠሩ በአፍሪካም ያሉ አሸባሪዎች ማይገቡባት ከተማ አትናፍቃችሁ? የመሳሪያ ድምጽ ማትሰሙባት፣ ኒኩለር ማብላያ የሌለባት ምን አይነት ከተማ ናት እቺ ከተማ? ሰላም ብቻ የሚጎርፍባት ከተማ፣ ምን የሌለባት፣ ሴራ የሌለባት ከተማ፣ የሰላም ከተማ አላፈቃችሁ? ሰላም አራባችሁ? ይህቺ ከተማ ከሰላሟ ጋር፣ ይህቺ ከተማ የሚያስፈራው ከሌለበት ደስ የሚያሰኙት ጋር፣ ይህቺ ከተማ ከወርቅ ከእንቁ ከያስጲድ ቅጥሮቿ ጋር፣ ይህቺ ከተማ ከብርሃን ጎርፏ ጋር ለኔና ለእናንተ ተዘጋጅታለች። የሰላም ከተማ ናት። የክፋት ከተማ፣ የጸብ ከተማችሁን አንፈልግም በሏቸው። የሚያስፈራ ከተማችሁን አንፈልግም በሏቸው። እንኖርባታለን ግን አንጣበቅባትም። እንመላለስባታለን ግንስ ቀልባችንን አንጻ እናልፍባታለን እናገድምባታለን እንጂ አንኖርባትም። ቁጥር 20 ላይ የበዓላችንን ከተማ ጽዮንን ተመልከት፣ አይኖቼ የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ ይላል። የማትነቀለውን ከተማችንን እንፈልጋለን። የማትናወጸውን ከተማችንን እንፈልጋለን። ሁከት የሌለባትን ከተማችንን እንፈልጋለን። የጸጥታ አስከባሪ የሌለባትን ከተማችንን እንፈልጋለን። ሚሊሻ የማይሰማራበትን ከተማ እንፈልጋለን። ተዋጊ የሌለባትን ከተማ እንጠብቃለን። እሷ ናት ከተማችን። ቺን ድንኳን፣ ቺን የሰላም ከተማ እንጠብቃለን ወገኖቼ። ይቺ የምንኖርባት ከተማችን ዓለማችን ማለት ነው። በነገራችን ላይ ሁላችሁም ታውቃላችሁ፣ በሽታዎች የሚፈበረኩባት፣ በዚህ ምክንያት መድኃኒቶች እና ክትባቶች የሚቸበቸቡባት፣ በዚህ ምክንያት የእግዚአብሔር ፍጥረታትና የእግዚአብሔር ልጆቹ በማይታወቅ ረቂቅ ጥበብ ቁጥራቸው የሚቀንስባት፣ ሆን ተብለው በሚፈበረኩ የላብራቶሪ ውጤቶች ሰው የሚጨነቅባት ይቺ ከተማ የበሽታዎች መራቢያ ናት። ህመም ያለባት፣ ስቃይ ያለባት፣ ማቃሰት ያለባት፣ መገላበጥ ያለባት፣ ጥዝጣዜ ያለባት፣ ሊነገር የማይችል ቁስል ያለባት፣ እንኳን ለማየት ለማሰብ የሚያቀት ህመምና ደዌ የበዛባት ከተማ ናት። ይቺን ከተማ አይደለችም እናስ ትመጣ ዘንድ ያለችውን ከተማ እንናፍቃለን። ትመጣ ዘንድ ያለችውን ከተማ እንጠብቃለን። እሷስ ምንድናት ካላችሁ ነብዩ የተናገረላት ነው። ምን ብሎ? በዚያ የሚኖር ታመም ያለው ኃይልም ይላል። በሽታ የሌለባት ከተማ፣ ያቃሰቱ ዳግመኛ የማያቃስቱበት፣ የካንሰር ሴሎች የሌሉበት ከተማ፣ የክፋት በሽታዎች የማይገቡባት ከተማ፣ ማነስ መብዛት የማይታይባት ከተማ፣ ህመም ከቶ የማይታሰብባት ከተማ፣ ዶክተሮች የሌሉባት ከተማ፣ ፋርማሲዎች የሌሉባት ከተማ፣ ሲቲ ስካንና ኤምአርአይ የማይታይባት ከተማ፣ ማቃሰት የሌለባት፣ ማገላበጥ የሌለባት፣ ሆስፒታል ሰልፍ የሌለባት። ምድር ላይ ብትኖር ይሻልሃል ከደዌ ጋር ወይስ በሰማይ በጣም ምርጥና ተፈላጊ የሆነ በአብርሃም እቅፍ መኖር ትመርጣለህ ብትሉት አልወርድም ብቻ ነው የሚላችሁ ወገኖቼ። ምን ነው እኛ አልታመምን እንደው ሌሎች ታመው ያቃሰቱ አይደል?
እኛ አልወደቅን ከሆነ ሌሎች ወድቀው ይሆን? ናላም ያዞር ህመም ያዛቸው በሰው እጅ የተጎዱ ስንት ናቸው? ህመምና ጥዝጣዜ ያለባትን እቺን ከተማ እንፈልጋለን። ይልቅስ መታመም የሌለባት እንደውም ነብዩ ኢሳይያስ እንዴት ብሎ እንደሚገልጻት ላንብብላችሁ። ምን ይላል? እውሮች የሚያዩባት ያላል። የእውሮች አይን የሚያይባት፣ የደንቆሮ ጆሮ የሚሰማባት፣ ድዳ ምላስ የሚዘምርባት፣ አንካሳ እንደሚዳቋ የሚዘልባት ምን አይነት ከተማ ናት? ጉድለት የሌለባት በሙላት ብቻ የተሞላች ይህቺን ከተማ አትናፍቋት? ይህቺን ከተማ መኖር አትፈልጉም ክርስቲያኖች? ወደዚች ከተማ ወደ ብርሃን ከተማ እንቁና ወርቅ ወደ ሆነች ከተማ የሰላም ማደሪያ ህመም የሌለባት ከተማ የሚያስፈራ የሌለባት ከተማ አትጨክኑ፣ አትዘጋጁ። ልትመጣ እኮ ብዙ የቀራት እንዳይመስላችሁ። ሊመጣ ያለውም ይመጣል አይዘገይም ተብሎ ተጽፏል። ቅድም ካልኳችሁ ምልክቶች ሌላ በግልጽ በቅዱሳት መጻሕፍት የተጻፉት ቀስ እያሉ መፈጸም ጀምረዋል። ብዙ የሚቀር አይመስልም ወገኖቼ። አሁን ልባችንን፣ ሐሳባችንን፣ መንፈሳችንን ሰብስበን እንዲህ ወዳለችው ከተማ ጉዞ መጀመር የለብን? ከተማይቷን እኮ ነው ማስተዋወቃችሁ። ምናልባት ከናፈቅናል። ስለ አሜሪካ በጣም እየተወራ በጣም ነው ልለናል። ሁሉ ጊዜ እንደምንናገረው አንዳንዶቻችን ኢትዮጵያ ውስጥ ሰው ሆኖ ከመኖር ይልቅ ዋይት ሃውስ ውስጥ ሳር ሆኖ መብቀል ተሽሎናል። ምክንያቱም ወሬው በስቷል። መረጃችን ስለ አሜሪካንና ስለ ዱባይ እንጂ መሆን አቅቶታል። ልባችን የማይናፍቃት፣ ህሊናችን የማይመኛት፣ አይናችን ለያት የማይጓጓው የመረጃ እጥረት ከሆነ እስኪ እናስተዋውቃችሁ እኮ ብለን ነው። በዚህ የምትኖር ከተማ የማይመችንም ትመጣ ዘንድ ያላትን እንፈልጋለን፣ እሷን እንጠብቃለን። አሁን የምትኖሩት እኮ ለሷ፣ ብርድ የምትመቱት እኮ ለሷ። ከሁሉ በላይ መንግስተ ሰማያት ከተባለ ከተወደደ ጌታችን ጋር አብረን የምንኖርባት ከተማ፣ ተድላ ደስታችን ከሆነው ፊቱን ከማየት ጋር የምንኖርባት ከተማ ምን ብሎ ቃላት ይገልጸዋል ይሄን ወገኖቼ? ለዚያ እኮ ነው ያ ቅዱስ ሰው አንተን ማየት ተለል ተለል ያደርገኛል፣ ፍቅርህን ማሰብ ይነደኛል፣ አንተን መዘከር ያቃጥለኛል፣ እንደውም ይሄንን ባሰብኩ ጊዜ ብርን ስበራት ይለኛል ይላል ማር ይስሐቅ። ምን ቃላት ይገልጸዋል? ወደዚች ከተማ ጉዞ ጀምረናል። እውነት ትፈልጓታላችሁ ነው? ከዚች ዓለም ጋር ተጣብቀናል። ሌላ ከተማ አለች። እቺ የምንኖርባት ከተማና ዓለም አሁን የሐዘን ከተማ ናት። ሙሉ ለሙሉ ከሰማናትና ካየናት ልብ የምታደማ ናት። እንደ ሰው የሰው ነገር የሚገባል ስለ ሰው ግድ የሚሰጠን ከሆነ ምን ነው በሄርኩ የምታሰኝናል። ሐዘን የበዛባት፣ ዋይታ የበዛባት፣ ለቅሶ የበዛባት፣ ግፍ የበዛባት፣ ጭካኔ የበዛባት። ታዲያ እንዲህ ባለው ሐዘን ውስጥ ዘላለም ተጥላችሁ መኖር ትፈርዳላችሁ? ምናልባት ዛሬ ስቃችሁ ከሆነ ምናልባት ነገ ደግሞ የኛ የማልቀስ ተራ ይሆን። ምናልባት ዛሬ ፈንጥዘን ከሆነ ነገ የመኮራመት ወረፋኛ ጋር ይደርስ ይሆን። አንተ እንደነሱ እነሱ እንዳንተ አንድ ቀን ቦታ መቀያየር ወረፋው ይደርስ ይሆን። ሐዘናቸው ሐዘናችን፣ ለቅሷቸው ለቅሷችን፣ ስሜታቸው ስሜታችን፣ ህመማቸው ህመማችን፣ ቁስላቸው ቁስሏችን፣ መድማታቸው መድማ ነው። እንደ ክርስቲያን ወግ ነው የምንኖረው። ራሳችንን ከታመሙት ጋር እንቆጥራለን። ይህ እኮ የወንጌል የጽድቅ አንዱ መንገድ እኮ ነው።
ሐዘን 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 ይህች ዓለም ጆሮን ጭው የሚያደርግ አንዱን ስንሻገረ ወደ አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፉ ሐዘን። ታዲያ በዚህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን መኖር ነው የምንፈልገው? አይደለም። እንደ እግዚአብሔር ቃል በዚህ የምትኖር በምን በሐዘን የምትኖር ከተማ የለችም። እና ምን እንፈልጋለን? ሐዘን የሌለባትን ከተማ እንፈልጋለን። የእግዚአብሔር ቃል እንዲህ ይላል፣ ክርስቲያኖች ከእንግዲህ ሐዘን የለም፣ ዋይታም የለም፣ ጩኸትም የለም፣ ስቃይም የለም። በግልጽ የተጻፈውን ቃል ነው የምነግራችሁ። ይቆም። ይህ ዘመን አይናፍቃችሁ፣ ሐዘንም ያቆምበት። ስንቶች ተሰቃዩ፣ ስንቶች አለቀሱ፣ ስንቶች እርር ድብን አሉ፣ ስንቶች በሐዘን ተቆራመዱ፣ ስንቶች በሐዘን ቆሰሉ። ሐዘን የሌለባትን ከተማ ትናፍቁ። ስቃይ የሚያቆምባትን ከተማ፣ ዋይታ የሚያቆምባትን ከተማ፣ ጩኸት የሚያቆምባትን ከተማ። እንዲህ ይላል የእግዚአብሔር ቃል፣ እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ። ማንም እንደማያዝን፣ ማንም እንደማይጮህ፣ ማንም እንደማይሰቃይ በዚች ከተማ በዚች ዓለም ላይ ዋስትና የለውም። ባለጸጎች ደህይተው አይተናል፣ ዋስትና የለንም። ባለ መሳሪያዎች፣ ባለ ጉልበቶች፣ አዋቂዎች ማንም ዋስትና እንደሌለው አይተናል። ዋስትና ያለን በሰማይ ብቻ ነው። በዚች የምትኖር ከተማ የለችም፣ የሐዘን ከተማ የለችም። ትመጣ ዘንድ ያላትን እንጠብቃለን፣ ትመጣ ዘንድ ያላትን እንፈልጋለን። ይልቅ የሰርግ ከተማ የሆነችውን፣ ይልቅ የዝማሬ ከተማ የሆነችውን፣ ይልቅ የደስታ ከተማ የሆነችውን፣ ይልቅ የሳቅ ከተማ የሆነችውን፣ ይልቅ የፈንጠዝያ ከተማ የሆነችውን፣ ይልቅ ሁከት የሌለባት የጸጥታ ከተማ የሆነችውን እሷን እንናፍቃለን። የተወደዳችሁ ኦርቶዶክሳውያን ይቺ ከተማ የሰርጋችን ከተማ ናት። ደግማታለሁ። ለበጉ ሰርግ የታጩ ንጽህናቸውን የጠበቁ ሃይማኖታቸውን ያጸኑ በከበረው ሥጋና ደም የተሞሸሩ እንደ አንዲት ንጽሕት ድንግል ለክርስቶስ ሊቀርቡ የተዘጋጁ እንደ አምስቱ ቆነጃጅት በተስፋ ከጌታቸው ጋር በዚህች ከተማ ሊኖሩ የሚጠባበቁ ሁሉ ሰርጋቸውን የሚያደርጉባት ድል ያለ የበጉ ሰርግ የሚደረግባት ከተማ እኮ ናት። ይህቺን ከተማ ማየት ትፈልጋላችሁ? ቅዱስ ዮሐንስ በራእዩ ይህንን የገለጸልን የበጉ ሰርግ ራት ተዘጋጅቷል፣ ቤተ ክርስቲያንን ጥራት ሲል ድምፁ ይሰማል። ለእኔና ለእናንተ የተዘጋጀ ሰርግ አለ። የዚህ ዓለም ሰርግ ምንኛ ያስደስት! ሰማዕትነት ሊቀበል ሲል ነጭ ልብስ ለብሶ ወደ ሰማዕትነቱ መድረክ ወጣ። ወደዛ በደስታ ሲጓዝ ወንድሞቹ ከኋላ ሆነው አባታችን አባፋም ዛሬ ምን ነው ያለ ወትሮ እንዲህ አይነት የሰርግ ልብስ ነጭ ልብስ ለበስክ አሉት። ምን ብሎ መለሰላቸው ይባላል? ዛሬ የሰርጌ ቀን ነው አላቸው ይባላል። ምዕመናን የሰርጋችን ቀን የሚደርስበት ቀን እንደሆነ ታስባላችሁ? ዕለተ ምጽአት የክርስቶስ ወደኛ መምጣት ብቻ አይደለም፣ እኛም
ወደ ክርስቶስ ምን ሄድበት የሞታችን መንገድ ለሰምጻታችን እኮ ነው። የሰርጋችን ቀን ማለት እኮ እሱ ነው። እዚህ ሰርግ ላይ አለመገኘት አያሳዝንም ወገኖቼ? እንዲህ ተሰብስበን ከዚህ ሰርግ ብንርቅ አያሳዝንም? እንደዚህ ነጭ ለብሰን አምሮብን እዚህ ያለውን ነጭ ልብስ ሳንለብስ ብንቀር አያሳዝንም? እንደዚህ ጮሄ አላሳዝንም? እንደዚህ ብርድ መቷችሁ አፋችሁን ኮቸችላ እስኪመስል እንደዚህ ተረባችሁ መሯችሁ ምሬት ተሰምቷችሁ ጾማችሁ ጠባለ ኪዳን መሸለ ቁርባን ገስግሳችሁ ዶፍ ጎርፍ እየወረደባችሁ ከዚህ ሰርግ መቅረት አያሳዝንም? ጎበዝ የሰርግ ዕለት ይላል። ይሄ ነው ሌላ እንዳይመስል። አዎ የሰርግ ከተማ አለች የምንፈልጋት። እዚህ ያለ መድረስ ነው መዘጋጀት። እዚህ ካለው መጣበቃችን ቀስ ብለን ፈቀቅ ነው ማለት ያለብን ወገኖች። እስኪ በዚህ የሰርግ ቀን በትንሣኤ ተነስታችሁ አብራችሁ መኖር የምትፈልጉ እስኪ እጃችሁን አውጡልኝ። ይሄ መብራት እያበራብኝ ነው፣ እናንተን ለማየት አልችልም፣ እግዚአብሔር ያያችሁ እንጂ። እሺ አውርዱ። ተነስታችሁ ከክርስቶስ ጋር በዚያ ሰርግ መገኘት ትፈልጋላችሁ አይደል? ድምፅ የለም ነው አይደል እንደምትሉ አስባለሁ። እሺ መሞት የምትፈልጉ ደግሞ እስኪ እጃችሁን አውጡ። እንዴ በምን በኩል ልትነሱ ነው እናንተ? ብልጣ ብልጥ ልትሆኑ ነው እንዴ? የሰርጋችን ቀን የሚሆነው በዚህ በኩል እኮ ነው። እውነት አሰብ እስኪ ልጠይቃችሁ። ድምፅ ይሰማችኋል ግን መጨረሻ እስኪ ልጠይቃችሁ። በዚህች አሁን ባልኳችሁና በገለጽኩላችሁ ከተሞች እና እኔ መግለጽ በማልችለው እና እኔ ባልደረስኩበት ህይወት ያሉ ደጋግ ቅዱሳንን፣ ደጋግ ንጹሐንን፣ ደጋግ ጻድቃንን፣ ደጋግ መስተጋድላንን፣ ደጋግ ሰማዕታትን ኑ ወደዚች ምድርና ከተማ ብትሏቸው ይመጣሉ አይመጡ? ምን አላችሁ? ለምን ይመጣሉ? አንተ ሄድ እንጂ ለምን ይመጣሉ እነሱ? እውነት አስብ። በእውነት እንደማይመጡ እርግጠኛ ነን አይደለንም? አሁን ከሲኦል አንድ ሰው ጋብዤ እንደው እዚህ አንድ መልእክት አስተላልፍ ብለው ምን የሚናገር ይመስላችኋል? ከሲኦል ምን ይመስላል? እኔም እንደናንተ ነበርኩ ይላል አይልም? ቁጭ ብዬ ማር ነበር ይላል አይልም? ይላል። ግን አደራችሁን ወደ እኔ እንዳትመጡ ይላል አይልም? አይ ወደ ሲኦል እንዳትመጡ እኮ ይላል አይልም? እና እዚህ መኖር ነው የምትፈልጉት? እዚህ መረሳት ነው የምትፈልጉት? ተወደዳችሁ ኦርቶዶክሳውያን፣ በዚያች በሰማይ ከተማ አለች። ወደዚያች ከተማ እዚች ቅጽበት ጀምሮ ሕሊናችን እያሰባት ልባችን እያመላለሳት ጭክን ብለን እቺን የምንኖርባትን ዓለም እንጣበቅባት። እስኪ አንድ ምሳሌ ልመስልና ነገር ይላብቃ። አንድ ሰው በሚያልፍባት ግን በማይኖርባት ከተማ፣ ልብ በሉ፣ በሚያልፍባት ግን በማይኖርባት ከተማ፣ እንኳን በማይኖርባት በማያድርባት ከተማ ቤት ቢሰራ፣ ካርታ ቢመራ፣ ህንፃ ቢገነባ ይሄ ሰውዬ አትራፊ ነው አክሳሪ ነው? አይደለም። እንደዚያ እኮ ነው። በማንኖርባት ግን አላፊና አግዳሚ በሆንባት በዚህ ዓለም ዋናውን ህይወታችንን፣ ቅድስናችንን፣ ዋናውን ህይወታችንን፣ ንጽህናችንን፣ ዋናውን ህይወታችንን፣ እግዚአብሔርን መፍራታችንን አንጠፍጥፈን ለዚህች ዓለም ከሸጥንላት አባካኞች ነው ምን ሆነው መንገድ አላፊዎች ብቻ ነን። ምንድነን? አላፊዎች ብቻ ነን። እንጣበቅባት። የምር ልባችንን ሐሳባችንን ማንስጣት። እንደ መንገደኛ፣ እንደ አላፊ፣ ደግሞም እንደ ስደተኛ ራሳችንን አለማምደን እንቁጠራት። አታማችሁም? እንደዛ ካሰባችሁ የምታጡት ነገር ካለ አያማችሁ። ስለ ገንዘብም
በዚህ ዓለም ስላለውም ዝናና ውዳሴ ስለ ስልጣንም ወይም ስለ ማግኘት በጣም በትኩረት የምትጨነቁ ከሆነ ትታመማላችሁ። አላፊና አግዳሚ ብቻ እንደሆናችሁ ካሰባችሁ ግን አትታመሙ። ምክንያቱም የተስፋ ከተማ እንዳላችሁ ታስባላችሁ። እንደውም በዚያ በመነኮሳት ታሪክ እንደተነገረው አንድ ቱሪስት ነው አሉ። አንድ ገዳም ሊጎበኝ ይሄዳል አሉ። ገዳሙን በዓታቸውን እየጎበኘ አንድ መነኮስ በዓት ውስጥ ይገባል። ሲያይ አንድ ሰሌን ትንሽ ማሸለቢያ፣ አንድ ሳህን ጥቂት መቅኑን ንፍሮ መቀበያ፣ አንድ ኩባያ ትንሽ ውሃ መጠጫ ብቻ ያያል። እና ቱሪስቱ ግራ ይገባውና ንብረት የት አለ ሀብት የት አለ ብሎ ይጠይቀዋል አሉ። ያ መነኮስ አየት ታደረገውና ቱሪስቱን ጌታው አቤት የእርሶ ሀብት የእርሶ ንብረት የት አለ ብሎ ይጠይቀዋል። ቱሪስቱ እኔ እኮ እዚህ እናንተ ገዳም ቱሪስት ብቻ ነኝ ይላቸዋል። እሳቸው ምን አሉ? ልጄ ሆይ ልክ እንዳንተ እኔም እዚህ ዓለም ላይ እኮ ምንድነው ቱሪስት ብቻ ነኝ። ስለዚህ ብዙ መሰብሰብ አይገባኝም። ቱሪስት ብቻ ነኝ እና እንዲህ ብንለው አይሻልም? በተለይ እኔ የሚጨንቀኝ ጌታ ሆይ ሃይማኖት የሚያስኬድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው አይሻል? ይሻላል አይሻል? አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስን እንደቆረብን ቤተ መቅደስ እንደተመላለስን የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ እንደተገዛንለት ብንሞት እንደፈራነው ብንሞት ናና ውሰደን። ጌታ ሆይ ቶሎናማ በዚህም አንጻር ብንለው ግሩም አይደል? አንተን ከምናጣ ይህን ከተማተን አንተ እንድናገኝ ይሄ ዓለም ከሚማርከን ማርኮን ከሚያስቀረን ከዚህ ሁሉ ከተማ በአፋ ሆነን ከምንጣል ጌታ ሆይ ፈጥነህ ናና ሰድ ነሞት እንደዚያ ብንለው ነው ወይስ እዚህ ከተማ መቅረት ነው የምትፈልጉት? እንጃ። ሴትየዋ አሉ መድኃኔዓለምን አገኙት አሉ መንገድ ላይ ቁንጥንጥ አሉ። ሲያዩት ምን ነው አላችሁ አሉ። እድሜ ስጠኝ አሉት አሉ። እድሜያቸው 60 ነበር አሉ ያኔ። ስንት ልስጥሽ? 20። ወዲያው ሰጣቸው። በጣም ደስ አላቸው። ስንት ሆኑ? 80። አሁንም ደግሞ ፍንቅንቅ አሉ። መቼም የልብ አውቅ አይደል መድኃኔዓለም። ምን ነው ጌታ ሆይ በነካጅህ ምን አለበት ደግመኝ። ስንት? 20። እሳቸውም ያለ 20 ያውቁ መሰል። ጌታችን ጨመረላቸው። ስንት? 100። አሁንም በቃ ብክን አሉ ልባቸው። እኔ ደግሞ እንደው ቁጥር አላቅም አሉ። እንደ ተስፋዬ ካሳ ነው መሰል። አሁንም ሲጨነቁ ሲያያቸው ምን ነው አላቸው መድኃኔዓለም። ጌታ ሆይ አቤት እንደው ይሄንን ሰተኛል። አዎ ምን ነው ምን አለኝ እኔን ግን እርስት ብታረግኝ እዚህ ብትረሳ። ብትረሱ ትፈልጋላችሁ ወይስ ብትሄዱ? አልወስዳችሁም፣ አይዟችሁ። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን
በሉልኝ እስኪ አትፈልጓትም? በልቦናችን ይሳለብን። አሜን። ይቆያል።